بسم الله الرحمن الرحيم መለስ እንደጀመሩ አይተናል። በምን መልኩ ተመለሱ? ሲመለሱ መሃል ላይ ምን ገጠማቸው? ከዛ በኋላ የሙሳና የፍርዓውን ታሪክ ምን ይመስላል? ዛሬ ያጠር ባለ መልኩ የምናየው ይሆናል። የነብዩላህ ሙሳ ታሪክ ከሌሎች ነቢያት ታሪክ ይልቅ ሰፋ ባለ መልኩ ቁርአን ላይ ተዳስሷል። ነብዩላህ ሙሳ ከፍርዓውን ጋር ብቻ ሳይሆን ታሪካቸው በተለያየ መልኩ ተነስቶ መዳሰስ የሚያስፈልገው ሰፋ ያለ አሳቱ በፊት የነበራቸው ሁኔታ ምን ይመስል ነበረ? ነብዩላህ ሙሳ ከወንድማቸው ከሃሩን ጋር የነበራቸው ታሪክ ለብቻው መዳሰስ። በዚህ ርዕስ የምንዳሰሰው እጅግ በጣም አጠር ባለ መልኩ ነብዩላህ ሙሳን በተመለከተ ከፍርዓውንና ከዳዕዋቸው ጋር ተያያዥ የሆኑ እጅግ በጣም ውስን ነጥቦችን ነው የምንዳሰው። ሙሳ አለይሂ ሰላም በእጃቸው ነፍስ በመጥፋቱ ምክንያት ግብፅን ትተው ከፍርዓውንና ከአጋዦቹ በመሸሽ ሀገር ጥለው ወጥተዋል። ፈርተው ተሰደዋል። ነፍስ በማጥፋታቸውም ተቆጭተዋል። ምንም እንኳ ነፍስ ቢያጠፉም የጥፋተኝነት ስሜት ቢሰማቸውም ረቢ እግፊር ሊ ጌታዬ ሆይ ማረኝ ብላ ፈርተው የተሰደዱ ሳለ ጉዞ ላይ ሆነውም በራባቸው በተቸገሩ ጊዜ ያ ረብ ካንተ ርዝቅ እንፈልጋለሁ ብለው ዱዓ አድርገዋል። ከዚህም ምንም እንኳ ወንጀለኛ ብንሆን አላህን ተባረከ ወተዓላ ከመለመን ምህረት ከመጠየቅ ወደ ኋላ ማለት እንደሌለብን እንረዳለን። ወንጀሉን ፈልገው ስላላደረጉትና ከአላህም ቅርብ ሰው ስለነበሩ አላህ ወዲያው ምሯቸዋል። ፈገፈረ ለሁ ብሎናል ቁርአኑ ላይ። ስናጠፋ ፈጥነን ስንመለስ አላህ ተባረከ ወተዓላ ምህረቱን ይለግሰናል። እንደዚሁ የሰው ልጅ ተፈጥሯዊ ፍርሃቻ ውስጡ ላይ ስላለ አይወቀስም። ለምን ሸሸህ ብሎ አላህ ተባረከ ወተዓላ አልወቀሳቸውም። ተፈጥሯዊ ፍርሃት አያስወቅስም። ሸሽተው በሄዱበት ደግሞ አላህ ተባረከ ወተዓላ ሷሊህ የሆነችን የሷሊህ ሰው ልጅ የሆነችን ምናልባትም የነብዩላህ ሹዐይብን ልጅ እንዲያገቡ አላህ አድርጓቸዋል። አንዳንድ ነገር ልንጠላው እንችላለን፣ ውስጡ ላይ ብዙ መልካም ነገሮች ሊኖሩ ይችላሉ። ሙሳ አለይሂ ሰላም የመድየን ቆይታቸውን ጨርሰው ወደ ግብጽ ጉዞ ጀመረዋል። ወደ ግብጽ ሲመለሱ የነበረውን ሁኔታ አላህ ተባረከ ወተዓላ ቁርአኑ ላይ እንዲህ ሲል ነግሮናል። ፈለማ ቀዳ ሙሳ አልአጀለ ወሳረ ቢአህሊሂ አነሰ ሚን ጃኒብ ጡሪ ናራ። ሙሳ አለይሂ ሰላም የሥራ ውላቸውን ሲያጠናቅቁና ጊዜው ሲያበቃ ቤተሰባቸውን ይዘው ወደ ግብጽ ጉዞ ጀመሩ። እየሄዱ ሳለም ምሽት ላይ እሳትን ተመለከቱ። ለቤተሰባቸው እዚህ ጋር ጠብቁኝ፣ ምናልባት እሳቱ ካለበት አካባቢ ላይ ቀጥተኛውን መንገድ የሚያሳየኝን ሰው ላገኝ እችላለሁ። እንደዚሁ ደግሞ ብርድ የምንከላከልበት ስንጓዝም ብርሃን የሚሆነን ችቦ ወይም እሳትም ይዤ እመጣለሁ ብለው ሙሳ አለይሂ ሰላም ወደ እሳቱ ሄዱ። እዛ ሲደርሱ የጠበቁትን ሳይሆን ያልጠበቁትን ያገኙት። فلما أتاها نودي من شاطئ الوادي الأيمن في البقعة المباركة من الشجرة أن يا موسى. موسى ወደ እሳቱ ሲጠጉ የተቀደሰው ስፍራ ላይ ተጠሩ። ሙሳ أن يا موسى أنت موسى ሆይ إني أنا الله رب العالمين እኔ አላህ ነኝ የዓለማቱ ጌታ ብሎ አላህ ተባረከ ወተዓላ ጠራቸው። ሙሳ አለይሂ ሰላም ለረጅም ዓመታት ከራሳቸው ጋር የቆየችውን ዱላ ይዘዋት ነበር የሚጓዙትና ወአን አልቂ ዐሳከ አላቸው አላህ ተባረከ ወተዓላ። የያዝከውን በትር ጣለው ብሎ አዘዛቸው። በታዘዙት መሰረትም በትሩን ጣሉት። فلما رآها تهتز كأنها جان ولا مدبرا ولم يعقب. ሙሳ አለይሂ ሰላም ለስንት ዓመታት ከራሳቸው ጋር የቆየውን ዱላ ጣል በተባሉት መሰረት ጥለውት ወዲያውኑ ግን ወደ እባብ ተቀይሮ በፍጥነት ሲንቀሳቀስ ሲያዩት ሙሳ ፈሩ። ፊታቸውን አዙረውም ሸሹ። ወለም يعقب ዞር ብለው እንኳ ተመልሰው አላዩ። አላህ ድጋሜ ጠራቸው። ያ ሙሳ አቅብል ወላ ተኸፍ ኢነከ ሚነል አሚኒን። ሙሳ ሆይ ተመልሰህና
አትፍራ አንተ ሰላም ከተሰጣቸው ሊሰጉ ሊፈሩ ከማይገባቸው ሰዎች ነህ አላቸው አላህ ተባረከ ወተዓላ። በዚህም ሙሳ አለይሂ ሰላም የአላህ ተባረከ ወተዓላ ነብይ ሆኑ። ትልቅ የሆነ ጸጋንም አላህ ሰጣቸው ተባረከ ወተዓላ። ሌላኛው አያ ላይ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱከ ወኩን ሚነ ሻኪሪን እንዳላቸው ማለት ነው። ሙሳ ሆይ እኔ ከሰው ልጆች ሁሉ መርጬሃለሁ አንተን ረሱል በማድረጌ ቀጥታ በማናገሬ የሰጠሁህን ያዝ ከአመስጋኞች ሁን ብሏቸው። ወአነ እኽተርቱከ ፈስተሚዕ ሊማ ዩሓ ብሏቸው። ሌላኛው አንቀጽ ላይ እንዳለው በጊዜው ካሉ ከሰው ልጆች ሁሉ መርጬሃለሁ ወደ አንተ የሚተላለፈውን ወሕይ ስማ አላቸው። ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ እኔ አላህ ነኝ በብቸኝነት አምልከኝ ሶላትንም ስገድ በሶላት ውስጥም አስታውሰኝ አላቸው አላህ ተባረከ ወተዓላ። እዚህ ቦታ ላይ ጠርቶ ያናገራቸውም አህለ ሱና ወልጀማዓ በሚያምኑት መሰረት አላህ ራሱ ነው ተባረከ ወተዓላ። አንዳንድ ከሱና ያፈነገጡ አንጃዎች ጠርታ ያናገረቻቸው ቦታው ላይ የነበረችዋ ዛፍ ናት በማለት ማይመስል ንግግር ተናግረዋል። ሌሎች ደግሞ የአላህን የድሮ አዘሊ ንግግር ነው የሰሙት ብለው ለማጣመም ሞክረዋል። አላህ ተባረከ ወተዓላ ራሱ ነው ኢነኒ አነ አላህ ያለው እኔ አላህ ነኝ ያለው። ቀጥታ ነው ሙሳን ያናገራቸው በጊዜው። ወኢላ ኢኒ አነ አላሁ ረቡል ዓለሚን ይላል። እኔ አላህ ነኝ የዓለማቱ ጌታ ዛፍ ይሄን ሌላ አይገባውም። አላህ ይናገራል ለሱ በሚገባው መልኩ ከሱ ጋር በሚሄድ መልኩ። ይሄን በሚሰሙበት ጊዜ ሙሳ አለይሂ ሰላም ፈሩ፣ ተደናገጡ። የተፍሲር ሊቃውንት እንደጠቀሱት ሲጀመርም ሙሳ ውስጣቸው ላይ ፍርሃት ነበር። እየሄዱ ያለው ወደ ፍርዓውን ነው። መጀመሪያ ከዛ ሸሽተው ነበር የወጡት። ምን ሊገጥማቸው እንደሚችል አያውቁም። እንደገና የተጓዙ ያለው በማያውቁት መንገድ ነው። መንገድም ስለጠፋቸው ነው እዚህ ጋር ጠብቁኝ ወደ እሳቱ ዘልቄ መንገድ የሚያውቅ ሰው ካለ ጠይቃለሁ ያሉት። ወላከን እዛ ሲደርሱ ለጊዜው ይበልጥ የሚያስደነግጣቸው ነገር ገጥሟቸዋል። ይዘውት የነበረው ዱላ ወደ እባብነት ተቀይሯል። ይህ ብቻም አይደለም። اضمم يدك إلى جناحك تخرج بيضاء من غير سوء آية أخرى لنريك من آياتنا الكبرى بالواتر الله تبارك وتعالى እጅህን ወደ ብብትህ ከተተው መለሰ ስታወጣው እጅህ ነጭ ይሆናል እንደ ፀሐይ ያበራል አላቸው። ይህ ሲባል ደግሞ ስጋት እንዳይገባ ሚን ገይሪ ሱ የሆነ በሽታ የሆነ የቆዳ በሽታ ይዞህ ሳይሆን ሚን ገይሪ ሱኢን ምንም በሽታና ችግር ሳይደርስብህ እጅህ ያበራል። አየተን ኡኽራ ሌላ ተአምር ነው አላቸው አላህ ተባረከ ወተዓላ። ሊኑሪየከ ሚን አያቲና አልኩብራ ታላላቅ ከሆኑ ተአምሮቻችን ልናሳየህም አላቸው አላህ ተባረከ ወተዓላ። በስጋትና በፍርሃት ተውጠው ስለነበረም اضمم يدك الى جناحك من الرهب ብሎ አላህ የሚረጋጉበትን መንገድ አሳይቷቸዋል። እጅህን ደረትህ ላይ አስቀምጥ ብሏቸው من الرهب ፍርሃትና ድንጋጤው እንዲወገድልህ ብሎ አላህ ተባረከ ወተዓላ ድንጋጤን ፍርሃትን ማስወገጃ መንገድን አስተምሯቸው። የደነገጠ ሰው እጁን ልቡ ላይ ሲያስቀምጥ መረጋጋት ይችላል። فذلك برهانان من ربك إلى فرعون وملئه إنهم كانوا قوما فاسقين እነዚህ ተአምሮችን ይዘህ ሂድ ወደ ፍርዓውን ህዝቦች እነሱ አፈንጋጭ ህዝቦች ናቸው አስተምራቸው ገስጻቸው ብሎ አላህ ተባረከ ወተዓላ ነብይ አድርጓቸው። ሌላኛው አንቀጽ ላይ اذهب الى فرعون انه طغى እንዳለው ማለት ሂድ ወደ ፍርዓውን ነው ፍርዓውን ድንበር አልፏል። ማንንም ያልተናገረውን ንግግር ተናግሯል። انا ربكم الاعلى እኔ ኃያሉ የበላዩ ጌታችሁ ነኝ ብሏል። ራሱን አምላክ አድርጓል። ሂድ አስተምረው በማለት አላህ ተባረከ ወተዓላ ሙሳን አዟቸው። ትናንትና ወንጀለኛ ነኝ ብሎ ከሀገር ሸሽቶ የወጣን ሰው ሊገድልህ የሚፈልገውን ሰው ሄደህ አስተምር ብሏቸው። ሙሳ አለይሂ ሰላም ይህ ትዕዛዝና መመሪያ በተሰጣቸው ጊዜ የጉዳዩን ከባድነት በማወቅ ጌታቸውን እገዛ ጠይቀዋል። ይሄን ጉዳይ በአግባቡ እንዳይወጡ ሊያደርጋቸው የሚችል ነገር እንዳለም
በማስታወስ ቃለ ረቢ ኢኒ ቀተልቱ ሚንሁም ነፍሰን ፈአኻፉ አን የቅቱሉን ብሏል። ጌታዬ ሆይ ከአሁን ቀደም ከነሱ ውስጥ ነፍስ አጥፍቻለሁ እንዳይገድሉኝ እፈራለሁ ብለው ለጌታቸው ተናግረዋል። አላህ ተባረከ ወተዓላ እኔ ከናንተ ነው ያለሁት በጭራሽ በክፉ አይነኩህም አይደርሱብህም ብለው አረጋግቷቸዋል። ሙሳም ዓለይሂ ሰላም ረቢ ሽረሕ ሊ ሰድሪ ጌታዬ ሆይ ልቤን ሰፊ አድርግልኝ በዳዕዋ ጉዳይ ላይ የሚደርሱብኝ ነገሮችን ሁሉ መቋቋም እንድችል ጉዳይንም ገር አድርግልኝ ያዘዝከኝን ነገር ማድረስ እንድችል መላሴ ላይም የመንተባተብ ችግር አለና ይሄንንም አስወግድልኝ ብዙዎችን ተናግሬ ማሳመን እችል ዘንድ ንግግሬን ይረዱኝ ዘንድ ወጅዐል ሊ ወዚራን ሚን አህሊ ከቤተሰቦቼም ረዳትን አድርግልኛል። ነብይ ከመሆናቸው ጋር አላህ ተባረከ ወተዓላ ቀጥታ አናግሯቸው ሙዕጂዛን ተአምርን ሰጥቷቸውም ረዳት አጋዥ ያስፈልገኛል አሉ። የአላህን ተባረከ ወተዓላ ትምህርት ለማድረስ ሰዎችን ለማስተማር ነብይ ረዳት ካስፈለገው ከነብይ በታች ያሉ አስተማሪዎች ረዳት ያስፈልጋቸዋል። አስተማሪዎች ከአስተማሪዎች ጋር ሊተጋገዙ፣ አስተማሪዎች አስተማሪ ካልሆኑ ከተራ ሰዎችም ጋር ሊተጋገዙ፣ ሌሎችም ሰዎች በሚችሉት ሁሉ የሚያስተምሩ ሰዎችን ሊያግዙ ሪሳላውን ትምህርቱን ለማድረስ ሁሉም የበኩሉን ሊያደርግ ይገባዋል። ሚን አህሊ ያሉ ይህ አጋዥና ረዳት ከቤተሰብ ሲሆን ደግሞ ጠቀሜታው የጎላ ይሆናል። መተዛዘን መደጋገፍ ይበልጥ ይኖራል። ሃሩን አኺ ከቤተሰብ አጋዥ እንድታደርግልኝ የምፈልገው ሃሩንን ነው ወንድሜን ነው። ከቤተሰብ ውስጥም ደጋፊው አጋዡ ወንድም ሲሆን ደግሞ የታሰበው ነገር ይበልጥ ይሳካል። ወንድም ለወንድሙ ይቆረቆራል፣ ከለላ ይሆናል። ኡሽዱድ ቢሂ አዝሪ ወአሽሪኩ ፊ አምሪህ ለወንድማቸውም መልካምን ነገር ተመኙ። እንደው አጋዥ ብቻ የኔ ተከታይ ብቻ አታድርገው፣ እንደኔ እሱንም ነብይ አድርገው፣ ጀርባዬን በሱ አጠንከረልኛ እናመሰግንህ ዘንድ እናወድስህ ዘንድ አንተኛን ጠንቅቀህ ታቀናለህ በማለት ዱዓቸውን አጠናቀቁ። አላህን ተባረከ ወተዓላ የጠየከውን ሰጥቻለሁ አላቸው ለሙሳ ዓለይሂ ሰላም። ከዛ በኋላ በህፃንነታቸው የዋለላቸውን ውለታ አላህ ነገራቸው። እናትህ ወልዳ ሳጥን ላይ አድርጋ ወንዙ ላይ ወስዳ ጣለችህ፣ ወንዙ ዳርቻ ላይ አውጥተው ጣለህ። የኔም ያንተም ጠላት ፍርዓውን አንስቶ ወደ ቤቱ ወሰደህ። ሰዎች እንዲወዱህ አደረግኩ። መጨረሻ ላይም ወደ እናትህ መለስኩ። ከዛ በኋላ አድገህም መሃል ላይ ነፍስ አጠፋህ። ብዙ ፈተናዎችንም ፈተንኩ፣ ከጭንቅ ሁሉ አዳንኩ። ከሀገር ሸሽተህ ወጥተህም ፈለቢስተ ሲኒነ ፊ አህሊ መድየነ ثم جئت على قدر يا موسى አላቸው። መድየን የሚባል ሀገር ላይ ለዓመታት ቆየ። ከዛ በኋላም አላህ በወሰነው ጊዜ ተመልሰህ መጣህ፣ የሪሳላ ጊዜ ደረሰ አላቸው አላህ ተባረከ ወተዓላ። እንግዲያውስ اذهب أنت وأخوك አንተና ወንድምህ ወደ ፍርዓውን ሂዱ፣ ግልጽ የሆነ የኔን ተአምር ይዛችሁ ለዘብ ያለ ንግግርንም አናግሩት፣ ምናልባት ይገሰጽ ይሆናል አላህን ይፈራ ይሆናል አላቸው። በምን መልኩ ዳዕዋ ማድረግ እንዳለባቸው ማስተማራቸው። አምባገነኑን እኔ አላህ ነኝ እኔ ጌታችሁ ነኝ የሚለውን ያላጀበውን ሰው ሁሉ ወይም እስር ቤት የሚገድለውን ወይም እስር ቤት የሚከተውን ግፈኛ መሪ ሂዱ ለዘብ ያለ ለስለስ ንግግር አናግሩት፣ የመጣ ነው ከአላህ ዘንድ ነው በሉት። ከአላህ ዘንድ ነው የመጣ ነው ስትሉት ቀስ ብላችሁ በለዘብተኝነት ስታናግሩት ለዓለሁ የተዘከሩ አው የኽሻ ሊገሰጽና ሊፈራ ይችል ይሆናል አለ አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ የፍርዓውንን ምንነት ጠንቅቆ ያውቃል። ወሀከዛ ዳዕዋችን ረሕመት የተሞላበት እዝነት የተሞላበት ርፍቅ የተሞላበት ሊሆን ይገባዋል። ሰዎችን እየሰደቡ ያመናጨቁ የገለመጡ ራስን ከፍ ከፍ ያደረጉ ማስተማር ሰዎች እንዲሸሹ ያደርጋቸዋል። ከፍርዓውን የበለጠ ወንጀለኛና ግፈኛ ሰው የለም። ከመሆኑም ጋር ፈቁላ ለሁ ቀውለን ለይና ለዘብ ያለ ንግግር ተናገሩት ይላቸዋል። ከሙሳ የበለጠ አስተማሪ አይኖርም ኢላ አን የኩነ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወመን ቀብለሁ ሚመን ዩፈደሉነ ዓለይህ። ከመሆኑም ጋር ሙሳን ራሳቸውን በምን መልኩ መናገር እንዳለባቸው ምን አይነት ንግግር መናገር እንዳለባቸው አላህ ተባረከ ወተዓላ ያስተምራቸዋል።
አንተ የአላህ ጠላት እንዴት እኔ ጌታ ነኝ ትላለህ አላሉት። ኋላ ላይ ትምህርቱ ከደረሰው በኋላ ተአምሩን ካየ በኋላ ኢኒ ለአظنك يا فرعون መስቡራን ብለውታል። ማስረጃ ከደረሰው በኋላ ሑጃ ከቆመበት በኋላ ሲያጠፋ ያኔ ግን እኔ እንደምጠፋ ይታየኛል ብለዋል። አንተ ደግም ተሰርቶብህ ይመስለኛል ሲላቸው ማለት አስሉና ጅምሩ መሆን ያለበት ዳዕዋ በእርጋታ በለዘብተኝነት ሊሆን ይገባል። ከዛ በኋላ እንደ ሁኔታውና እንደ አስፈላጊነቱ አውቆ የሚያጠፋን ደረቅ ክርክር የሚከራከርን ሰው በመጠኑ ከሱ ጋር የሚሄድን መልስ መስጠት እሱን መቆጣት ይቻል ይሆናል። ሙሳ አለይሂ ሰላም ፍርዓውንን አስተምር ቀስ ብለህ አናግረው ሲባሉ ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ብለው ይገጥማቸው የሚችለውን ችግር ለአላህ ተባረከ ወተዓላ ተናግረዋል። ገና ንግግራችን ሐሳባችንን ሳንጨርስ ፈጥኖ ሊገድለን ይችላል። አሊያ ደግሞ ብናስተምረውም በኩራቱ ሊቀጥል ይችላል። አላህ ተባረከ ወተዓላ አትፍሩ፣ እኔ ከእናንተ ጋር ነኝ፣ ሚላችሁን እሰማለሁኝ፣ የሚያደርገውንም አያለሁኝ፣ እኔ አለሁ አላቸው አላህ ተባረከ ወተዓላ። በዚሁ መሰረት ከወንድማቸው ከሃሩን ጋር ወደ ፍርዓውን ሄዱ። ፍርዓውን በክፉ እንደማይነካቸውም አላህ ቃል ገብቶላቸዋል። ፈላ የስሉነ ኢለይኩማ ቢአያቲና አንቱማ ወመን ተበዐኩማ አልጋሊቡን። ፍርዓውንና ደጋፊዎቹ በክፉ አይደርሱባችሁም፣ አሸናፊዎችም እናንተ ናችሁ ብሎ አላህ ቃል ገብቶላቸው ወደ ፍርዓውን ጠጋ ብለዋል። የተላኩት በሑጃ ነው፣ በዋህይ ነው። ሰውን ልንለውጥ የምንችለው ልናስተምር የምንችለው ሰዎችን ልንቀይራቸው የምንችለው ዒልም ሲኖረን ቁርአንን ሐዲትን ስናቅ ነው። ደረቅ ክርክር ሁሉም ይችላል። ዝም ብሎ ከስሜት ተነስቶ መናገር ሁሉም ይችላል። ወላኪን ሰዎችን ውስጣቸውን ሊቀይራቸው የሚችለው ቁርአን ብቻ ነው፣ ወህይ ብቻ። ቢአያቲና ይሄን ወህይና ቁርአን ሐዲትንም በምን መልኩ ለሰዎች ማስተማር እንዳለብን ጠንቅቀን ማወቃችን ነው ሰዎችን ሊቀይር ሊጠቅም የሚችል። ሙሳ አለይሂ ሰላም በታዘዙት መሰረት ወደ ፍርዓውን ቀረቡ። ከወንድማቸው ሃሩን ጋር ማናገሩት ኢና ረሱለ ረቢክ ፈአርሲል መዐና በኒ እስራኢል ወላ ቱዐዚብሁም ቀድ ጂእናከ ቢአየትን ሚን ረቢከ ወሰላሙ ዐላ መን ኢተበዐል ሁዳ አሉት። እኛ ከአላህ ዘንድ የመጣንን ሰላም ቀናውን መንገድ ለተከተሉ ሰዎች ይሁን፣ የእስራኤል ልጆችን አታሰቃያቸው፣ ከጌታ የሆነም ግልጽ ታምር ይዘን መተናል አሉት። ይሄንን ፍርዓውን እንደተለመደው የአምባገነን ንግግሩን መናገር ጀመረ። ቃለ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን አላቸው። አንተ እኛ ቤት ውስጥ ካሁን ቀደም ሕፃን ልጅ ሆነህ አላሳደግንህም እንዴ? ለተወሰነ ጊዜም እኛው ሀገር አብረን አልቆየህም እንዴ? መጨረሻ ላይም ያችን ምታቃትን ጥፋት አጥፍተህ ጸጋዬን ከተህ ጥላህ አልጠፋህም እንዴ አላቸው ለሙሳ አለይሂ ሰላም። ወፈዐልተ ፈዕለተከ አለቲ ፈዐልተ ወአንተ ሚነል ካፊሪን ሱረቱ ሹዓራ ላይ ባለው መሰረት ሙሳም አለይሂ ሰላም ተገቢውን ምላሽ ሰጡት። ቃለ ፈዐልቱሃ ኢዘን ወአነ ሚነ ዷሊን፣ አሁን አድርጌያለሁ ያኔ በስህተት በእጄ ነፍስ ጠፍቷል። እኔ ደግሞ በጊዜው አሁን እንደነበርኩት አልነበርኩኝም፣ አሁን እንዳለሁበት ሁኔታ ላይ አልነበረም ያለሁት፣ ነብይ አልነበርኩም፣ የአላህን ተባረከ ወተዓላ ሐቅ አላቅም ነበር ኢላ ገይሪ ዛሊካ። በዚህ የመጣን ፈርቻችሁ ሀገር ጥዬ ጠፋሁኝ። ሀገር ጥዬ በጠፋሁበት ፈወሀበ ሊ ረቢ ሑክማ፣ አላህ ተባረከ ወተዓላ እውቀትን ሰጠኝ። ወጀዐለኒ ሚነል ሙርሰሊን፣ ከነቢዮች ከረሱሎችም አደረገኝ አላቸው። ሆኖም ወቲልከ ኒዕመቱን ተሙኑሃ ዐለየ አን ዐበድተ በኒ እስራኢል አሉ። የበኒ እስራኤል ልጆችን በሙሉ ባሪያ አድርገህ የገዛሃቸው እኔን በጊዜው ባሪያ አላደረከኝም፣ ቤት ውስጥ በክብር እንድኖር አድርገኸኛል። ይሄ እኔ ላይ ያለህ ውለታ ነው አሉ። ውለታቸውን አልከዱም አልረሱም አለይሂ ሰላም። መጀመሪያ ላይ ኢና ረሱሉ ረቢል ዓለሚን ከዓለማቱ ጌታ የተላከን ረሱል ነን ብለውት ነበረና ሙሳን ለማናናቅ ለማጣጣል ከሞከረ በኋላ ተመልሶ ወማ ረቡል ዓለሚን አላቸው። የዓለማቱ ጌታ ማለት ምን ማለት ነው አላቸው። ረቡል ዓለሚን ምንድን ነው? አላህን ተባረከ ወተዓላ ለማስተባበል ሞከረ። ሙሳ አለይሂ ሰላም ይሄኔ ረቡ ሰማዋቲ ወልአርድ ወማ በይነሁማ ኢን ኩንቱም ሙቂኒን አሉ። የሰማይ የምድር በመሃሉም ያሉ ነገሮች ሁሉ ጌታ ፈጣሪና ተንከባካቢ ማለት ነው ረቡል ዓለሚን ማለት አሉ። ሙቂን ከሆናችሁ ውስጣችሁ ላይ የቂን ካለ ማሰብ የምትችሉ ከሆነ ይሄኔ ፍርዓውን
በማሾፍ መልኩ ከዙሪያው ላሉ ሰዎች ሙሳ ምን እንደሚል አሰሙም እንዲህ አላቸው። ይህን ሙሳ አለይሂ ሰላም ፍርዓውንን ማንነቱን ምንነቱን መነሻውን እንዲያውቅ የሚያደርግን ንግግር ተናገሩ። ረቡኩም ወረቡ አባኢኩሙል አወሊን አሏቸው። አላህ እኮ ብለው ማለት የእናንተም የአባቶቻችሁም አባት ነው። እናንተ አልነበራችሁም፣ ካልነበራችሁበት ያስገኛችሁ አላህ ነው። ወላጆቻችሁንም ካልነበሩበት ያስገኘው አላህ ነው አሏቸው። ይህን የፍርዓውን የሚሰጠው ምላሽ አጣ፣ ደነገጠ። ምክንያቱም ትናንት እንዳልነበረ ያውቃል። ሰው ነው፣ ፍጡር ነው። ይህን የማስረጃ እጥረት ያለበት ኩራተኛ የሆነ ሰው የሚናገረውን ንግግር መናገር ጀመር። ኢነ ረሱለኩም አለዚ ኡርሲለ ኢለይኩም ለመጅኑን፣ ወደ እናንተ ተላኩኝ ነብይ ነኝ ያለ የሚያወራው ግለሰብ መጅኑን ነው፣ እብድ ነው። በዚህ ንግግሩ ሙሳን ብቻ ሳይሆን አላህንም ተባረከ ወተዓላ ተዳፈረ ፍርዓውን። አላህ እንዴት ብሎ ነው እብድ የሆነን ሰው መልእክተኛ አድርጎ የሚልከው? መልእክተኛ የሰው ልጆች ሁሉ ምርጥ ነው። አስቀድሞስ ቢሆን ወማ ረቡል ዓለሚን ብሏል። የምን ረቡል ዓለሚን ነው ብሎ አላህንም ለማስተባበል ሞክሯል። ሙሳን አለይሂ ሰላም እብድ ናቸው ባለበት ጊዜ ሙሳ አሁንም አላህን የማስተዋወቅ ስራቸውን ቀጠሉ። ለራሳቸው አልተከላከሉም። እኔ እብድ አይደለሁም መጅኑን አይደለሁም እንዴት እብድ ትለኛለህ አላሉ። የነብያችንን ባህሪ ይሄው ነበር። የተለያዩ አጋጣሚዎች ላይ አላህ ነበር መልስ የሚሰጥላቸው። ሻዒር ነው ሲሏቸው፣ መጅኑን ነው ሲሏቸው፣ ድግምተኛ ነው ሲሏቸው ነብዩ መሐመድ አለይሂ ሰላቱ ሰላም ራሳቸው መልስ አይሰጡም ነበር። ወማ ሷሂቡኩም ቢመጅኑን እያለ አላህ ነበር መልስ የሚሰጥላቸው። እነሆ እዚህም ጋር ሙሳ ለራሳቸው አልተከላከሉም። አላህን የማስተዋወቅ ስራቸው ላይ ቀጠሉ። ቃለ ረቡል መሽሪቂ ወልመግሪቢ ወማ በይነሁማ ኢን ኩንቱም ተዕቂሉን፣ እኔ እኮ የላከኝ ጌታ ኑ ወደሱ ያልኩኝ የጠራኋችሁ ያለው ጌታ ረቡል መሽሪቂ ወልመግሪብ፣ የምስራቅም የምዕራብም ባለቤት ነው ጌታ፣ የአድማሱ በሙሉ የፍጥረቱ በሙሉ ጌታና አስገኝ ነው። ኢን ኩንቱም ተዕቂሉን፣ አቅል ካላችሁ አሉ። የአቅል አለመኖር ነው ያለማሰብ ችግር ሆኖ እንጂ ረቡል ዓለሚን የእናንተ ጌታችሁ አምላካችሁ አላህ ነው፣ ሰማይ ምድርን የፈጠረው ጌታ። ሰማይና ምድርን የፈጠረው እሱ መሆኑን ካመናችሁ መመለክ ያለበትም እሱ ብቻ መሆኑን ልታምኑ ይገባችኋል መታስቡ ከሆነ። ይህን የፍርዓውን መልስ መስጠት አልቻለም። ሙሳን ለማሸበርና ለማስፈራራት ፈለገ። ዛተባቸው። ለኢን ተኸዝተ ኢላሃን ገይሪ ለአጅዐለነከ ሚነል መስጁኒን አላቸው። እኔን ትተህ ሌላ አምላክ የምታመልክ ከሆነ ሰዎችንም ወደዛ የምትጣራ ከሆነ ከእስረኞች አደርግሃለሁ አላቸው። ፍርዓውን ያላጀበውን ሁሉ ይገድላል ያስራል ብለናል። እስር ቤት ላይ ብዙ ሰዎች አሉ ማለት ነው። ከእስረኞች አደርግሃለሁ ከዚህ ድርጊትህ ካልታቀብክ ያላቸው። የታሰሩ ሰዎችን ብዙ መሆናቸውን በመግለጽ ፍርዓውን እሱ ጋር ያለውን አቅም ያለውን ኃይል ለሙሳ በመንገር ማስፈራራትና ማሸበር ነው የፈለገው። ከእስረኞች አደርግሃለሁ ያለ ሙሳ አለይሂ ሰላም የፍርዓውን ንግግር ምንም አልመሰላቸው። አላህ ተባረከ ወተዓላ በክፉ አይነኳችሁ አትፍሩ፣ እኔ ከናንተ ጋር ነኝ፣ ያላችሁበትን አያለሁ፣ ፍርዓውን የሚሰጣችሁን መልስ ሰማለሁ ብሎ አላህ አረጋግቷቸዋልና ማስረጃ ማቅረባቸውን ቀጠሉ። አላህም ማስተዋወቅ ቀጠሉ። ወላኪን ፍርዓውን ሊመለስና ሊገሰጥ አልቻለም። ሙሳን ማሳመን ሲያቅተው ሞኝ የሆኑ ከዙሪያው ያሉ ሰዎችን አለይሰ ሊ ሙልኩ ሚስረ ወሃዚሂ አልአንሃሩ ተጅሪ ሚን ተሕቲ አፈላ ቱብሲሩን፣ ንግስና የኔ አይደል እንዴ? ከዙሪያ የሚፈሰውን ወንዝ አታዩም እንዴ? እኔ ይሻላለሁ ወይስ ይሄ ሐሳቡን መግለጽ የማይችል ከተከበረ ቤተሰብ ያልሆነ ምንነቱ ማይታወቅ መሂን ወራዳ የሆነው ሙሳ ይሻላል ብሎ ራሱን ከሙሳ ማወዳደር ጀመረ። እኔን ስሙ ያለ ማለት ነው። የአላህን ነቢይ ወራዳ ብሎ ገለጸ። ፈለውላ ውልቂየ ዐለይሂ አስዊረቱ ሚን ዘሀብን አው ጃአ መዐሁ አልመላኢከቱ ሙቅተሪኒን ማለት እንደ እውነት ነቢይ መልእክተኛ ከሆነ ለምን አላህ ተባረከ ወተዓላ ወርቅ በወርቅ አድርጎ አልሸኘውም? አልያ ደግሞ ከሱ ጋር መላእክቶች ተያይዘው ለምን አልመጡም ማለት። ፈስተኸፈ ቀውመሁ ፈአጣዑህ፣ ህዝቦቹን አጃጃላቸው። አብዛኞቹ ህዝቦች አመኑት ሰሙት ፍርዓውን የሚለውን። ኢነሁም ካኑ ቀውመን ፋሲቂን፣ ፋሲቅና ግፈኛ የሆኑ ሰዎች ነበሩ ይላል አላህ ተባረከ ወተዓላ። ሙሳ አለይሂ ሰላም በዚህ መልኩ ተነጋግሮ መተማመን እንደማይቻል ሲያውቁ እስር ቤትም ከተሃለው ሲላቸው ግልጽ የሆነ ተአምርም ባሳየህ ምለውን አሰማም እስር ቤት ተከተኛለህ እንዲህ አሉት።
ቃለ ፈእት ቢሂ እስቲ ይዘው የመጣኸውን ተአምር የምትለውን ነገር አሳየኝ አላቸው። ይሄኔ ሙሳ ፈአልቃ ዐሷሁ ያችን ታዋቂዋን በትራቸውን ጣል አደረጓት ፍርዓውን ፊት። ፈኢዛ ሂየ ሱዕባኑን ሙቢን ምንም የማያጠራጥር የማያሻማ ግልጽ የሆነ እባብ ሆነች። ይህ አንደኛው ተአምር ነው። ሌላም ደገሙ ወነዘዐ የደሁ እጃቸውንም አወጡ። ፈኢዛ ሂየ በይዳኡ ሊናዚሪን እፊት ለፊት ሆነው ለሚመለከቱ ሁሉ ነጭ ሆኖ አብሪ ሆኖ ታያቸው የሙሳ እጅ ከሰው ልጆች ሁሉ ለየት ባለ መልኩ። ይህ ግልጽ የሆነ ተአምር ነው። ከሰው ቆዳ ከለር ተቀይሮ ያውም ሙሳ ጸየም ያሉ እንደነበረ የታሪክ ዑለሞች ይናገራሉ። ቆዳቸው በቅጽበት ከዚህ ተቀይሮ ያለምንም በሽታ ነጭ ሲሆን ሲያበራ እጃቸው ላይ የነበረ ዱላ ሱዕባኑን ሙቢን ትልቅ የሆነ እባብ ሆኖ ሲያዩት ተደናበሩ፣ ተደናገጡ። ይህ ተአምር ነው ብለው ዞር ብለው ማሰብና ሙሳን መስማት ሲገባቸው ፍርዓውንም ወደ ጥመት ሰዎችን የመምራቱ አቅላቸው ላይ የመጫወቱን ሥራ ቀጠለ። ኢነ ሃዛ ለሳሒሩን ዓሊም አላቸው። የፊት ለፊታችሁ ተአምር አለኝ ብሎ የሚጫወትባችሁ ነቢይ ነኝ የሚለው ሰው የተዋጣለት ጥልቅ እውቀት ያለው ድግምተኛ ነው አላቸው። ከሀገራችሁ ሊያባራችሁ ነው የሚፈልገው፣ እንደው ምን ቢደረግ ይሻላል ብሎ ማማከር ፈለገ ህዝቦቹ። ይህንንም አላህ ተባረከ ወተዓላ ሱረቱል ቀሰስ ላይ ፈለማ ጃአሁም ሙሳ ቢአያቲና በይናቲን ቃሉ ማ ሃዛ ኢላ ሲሕሩን ሙፍተራ ወማ ሰሚዕና ቢሃዛ ፊ አባኢና አልአወሊን። ሙሳ ግልጽ የሆነ ተአምርን ይዞላቸው ሲመጣ ይህ የተቀጠፈ ሲሕርና ድግምት እንጂ ሌላ አይደለም፣ እንዲህ አይነት ንግግርም ከአሁን ቀደም ካለፉ ከአባቶቻችን አልሰማንም አሉ። እነሱ የሚከተሉት ዋህይን ሳይሆን መረጃን ሳይሆን አቅላቸውን ስተት ላይ ያለፉ አባቶቻቸውን። ሙሳ አለይሂ ሰላም ረቢ አዕለሙ ቢመን ጃአ ቢልሁዳ ሚን ዒንዲህ ወመን ተኩኑ ለሁ ዓቂበቱ ዳሪ ኢነሁ ላ ዩፍሊሑ ዛሊሙን አሏቸው። ቀናውን ጎዳና ይዞ የመጣው መረጃ መመሪያ ከጌታው ይዞ የመጣው ማን እንደሆነ አላህ ያውቃል። ያማረችው የመጨረሻው ዓለምም ለማን እንደምትሆን አላህ ያውቃል። እነሆ ግፈኞች አይሳካላቸውም አሉ። ፍርዓውንም የሚናገረውን አላጣም። እሱም በበኩሉ ምን እንዳለ አላህ እንዲህ ሲል ይነግረናል። ወቃለ ፍርዓውኑ ያ አዩሀል መለእ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ እናንተ ከኔ ውጪ ሌላ አምላክ እንዳለ አላቅላችሁም፣ እኔ ነኝ አምላካችሁ። አንተ ሃማን ሆይ ጭቃ አብኩተህ ወደ ላይ ፎቅ ስራልኝ። ሙሳ ሰማይ ላይ ያለው አላህ ነው የላከኝ ያለ ነው። እንደው እስቲ አጣርቼ እመጣለሁ። ወኢኒ ለአظنه من الكاذبين ሙሳ ከውሸታሞች ይመስለኛልና እንደው ወደ ሰማይ ወጥቼ ጌታ እንዳለ ወይም ደግሞ እውነት ልኮት እንደሆነ አጣርቼ እመጣለሁ ብሎ አሾፈ። በተባለው መሰረትም ግንብ ተሰራ፣ አልተሳካም፣ ተደርምሶ ብዙ ሰዎች እንደሞተ የታሪክ የተፍሲር ሊቃውንት ይናገራሉ። ፍርዓውን ኮራ፣ እሱ ጋር ያሉ ሰዎችም ከሐቅ እንዲኮሩ አደረገ። መኩራት ሳይገባቸው ሐቅን የያዘ ሰው ባጢል የያዙ ሰዎች ላይ ቢኮራ ይገባዋል። ባጢል የያዘ ሰው ሐቅን የያዙ ሰዎች ላይ ግን ሊኮራ አይገባውም። ወظኑ أنهم إلينا لا يرجعون ፍርዓውንና ደጋፊዎቹ ወደኔ ማይመለሱ መሰላቸው። ነገር ግን እንዳሰቡት አልሆነም። አላህ ተባረከ ወተዓላ መጨረሻ ላይ ክፉ አያያዝን ይዟቸዋል። የሙሳን ዳዕዋና ጥሪ ድግምት ብሎ በመፈረጁም ፈለነእትየነከ ቢሲሕሪን ሚስሊሂ ብሏቸዋል። ሙሳ አንተ ድግምትን ይዘህ የመጣኸው ተመሳሳይ ድግምትን እናመጣለን ብሏቸዋል። የሀገሩን ህዝብም ለመቀስቀስ ስሜታዊ ለማድረግ በድግምቱ ከሀገራችሁ ሊያባራችሁ ነው የመጣው፣ ምን ትላላችሁ ብሎ ህዝቡን አነሳስቷል። ሙሳንም አለይሂ ሰላም ሲሕርህን ድግምትህን በድግምት የምንረታበትን ፕሮግራም ማዘጋጀት እንፈልጋለን፣ ቀጠሮ ስጠን ብሎ ከሙሳ ቀጠሮ ፈልጓል። ሙሳም አለይሂ ሰላም የታወቀን አንድ ቀን ቀጥረዋቸዋል። በዚህ ቀጠሮ ተስማምተውም ፈተወላ ፍርዓውን ፈጀመዐ ከይደሁ ثم أتى ከዛች ቅጽበት ጀምሮ ሴራውን ሰራ። በየአካባቢው ያሉ ድግምተኞችን እንዲመጡ ጥሪ ያደረገ። የሀገሩንም ህዝብ በሙሉ እገሌ የሚባለው ቀን ላይ ተሰብሰቡ፣ ሙሳ የሚዋረድበት ቀን ነው፣ ድግምተኞቻችን የበላይ የሚሆኑበት ቀን ነው፣ እኛ የምናሸንፍበት ቀን ነው ያለ ቅስቀሳ አደረገ። فجمع السحرة لميقات يوم معلوم የታወቀው የቀጠሮው ቀን ላይ ድግምተኞች ተሰብስበው መጡ። እኛ ካሸነፈን ምን ይደረግልናል ብለው ፍርዓውንን ጠየቁ። ፍርዓውንም
ትልቅ ውለታ ይከፈላችኋል። ከዛ በኋላም ከኔ ከንጉሱ ቅርብ ትሆናላችሁ አላቸው። ቀጠሮው ደርሶ አህለል ሐቅና አህለል ባጢል ተገናኙ። የቁርጡ ቀን ደረሰ። ሙሳ አለይሂ ሰላም ድግምተኞች ተሰብስበው ባጢልን ለማንገስ ቆርጠው መነሳታቸውን ሲያዩ ቃለ ለሁም ሙሳ ወይለኩም ላ ተፍተሩ ዐለላሂ ከዚበን ፈዩስሒተኩም ቢዐዛብ ወቀድ ኻበ መን ኢፍተራ አላቸው። ሙሳ የመጡት ለማስተማር ነው፣ ለመገሰጽ ነው። ፊርዓውንን እንኳ ማስተማርና መምከር መገሰጽ አልፈሩም። ድግምተኞች ተሰብስበው ባጢልን ለማንገስ ሲያዩአቸው ወይለኩም ወጉዳችሁ ፈላ፣ ወዮላችሁ ላ ተፍተሩ ዐለላሂ ከዚበን አላህ ላይ ውሸትን አትቅጠፉ፣ ፈዩስሒተኩም ቢዐዛብ በመጥፎ ቅጣቱ አላህ ያጠፋችኋል፣ ይቀጣችኋል። ወቀድ ኻበ መን ኢፍተራ ቅጥፈተኛ ተዋረደ አሉ ሙሳ አለይሂ ሰላም። ፈተናዘዑ አምረሁም በይነሁም ወአሰሩ ነጅዋ። ይህን ንግግር ሲሰሙ ድግምተኞች ተረበሹ፣ እርስ በርሳቸውም ተጋጩ፣ ንትርክም ጀመሩ። ሙሳና ሃሩንን በተመለከተ ሐቁን በተመለከተ ነገር ግን ንግግራቸውን ደበቅ አደረጉና እነዚህ አደገኛ የሆኑ ድግምተኞች ናቸው አሉ ሙሳና ሃሩንን እንደራሳቸው ድግምተኛ መስለዋቸው። እነዚህ አደገኛ የሆኑ ድግምተኞች ናቸው፣ ከሀገራችሁ ሊያወጧችሁ ነው፣ አሸንፈውም የእናንተን ክብር ሊወስዱባችሁ ይፈልጋሉ አሉ። ሙሳና ሃሩን ከድግምት የጠሩ ናቸው፣ የአላህ መልእክተኛ ናቸው። እነዚህ ድግምተኞች ግን እስከዛች ቅጽበት ድረስ ሸይጣን እየተጫወተባቸው ነው። እነሱም ራሳቸውን ሲያነሳሱ فأجمعوا كيدكم ثم أتوا صفا وقد أفلح اليوم من استعلى የቻላችሁትን ሁሉ አድርጉ፣ ሴራችሁን አስሩ፣ ተንኮላችሁን ጠንስሱ። ዛሬ የበላይ የሆነ ሰው ዓላማው ይሳካላል። ሙሳንም የድግምትን ውጤት አቅርብ ወይም እኛ ቀድመን እናቅርብ አሏቸው። ነገሮችን አላህ ለሙሳ እያመቻቸ ነው። የቀጠሮ ቀን ምርጫ ለሙሳ ነው የተሰጠው። እዚህም ጋር ህዝቡ በተሰበሰበበት የሙሳ ተአምር ቀድሞ ይቅረብ እነሱ ሲህር የሚሉት ወይስ የድግምተኞች ድግምት ይቅረብ? እነሱ እንደፈለጉት አልሆነም። ለሙሳ ምርጫ እንዲሰጡ አላህ አደረገ። ሙሳ አለይሂ ሰላም በል አልቁ አላቸው። ቀድማችሁ እናንተ የድግምት ውጤታችሁን አቅርቡ። እነሱ የቋጠሩትን ቋጠሯቸውን ገመዳቸውን ህዝቡ ፊት ጣሉ። የሰሩት ድግምትም የሰዎች አይን ላይ ተመሳሰለ፣ ሙሳ ላይ ሁሉ ሳይቀር። አላህም ይህን ሲነግረን ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ልባቸው ውስጥ ፍርሃት ተሰማቸው። አላህ ተባረከ ወተዓላ ቅድም በገባው ቃል መሰረት እኔ ከናንተ ጋር ነኝ ብሏቸዋልና ከወንድማቸው ከሃሩን ጋር ቁልና ላ ተኸፍ ኢነከ አንተል አዕላ አላቸው። አላህ ተባረከ ወተዓላ አትፍራ ሙሳ ሆይ አንተ ነህ የበላዩ አላቸው። አላህን የያዘ ሐቅን የያዘ ለአላህ ብሎ የሚኖር ለሐቅ ብሎ የሚኖር ሁሌም የበላይ ነው። አላህ ተባረከ ወተዓላ ይረዳዋል። ወአልቂ ማ ፊ የሚኒከ ተልቀፍ ማ ሰነዑ ቀኝህ ላይ ያለችዋን ጉደኛ በትርህን ጣል አድርጋት። ከተለያየ ሀገር ተሰብስበው የመጡ ድግምተኞች ሁሉ የለፉበትን ጎራርሳ ተጨርሰዋለች አላቸው አላህ ተባረከ ወተዓላ። ኢነማ ሰነዑ ከይዱ ሳሒር ምንም ቢለፉ ምንም ቢጥሩ ቁጥራቸው ምንም ብዙ ቢሆን የሰሩት ስራ የድግምተኛ ሴራ ከመሆን የሚዘል አይደለም። ወላ ዩፍሊሑ ሳሒሩ ሐይቱ አታ ድግምተኛ ቤተኛው መልኩ ቢመጣ ምንም ቢሰራ አይሳካለትም አላቸው አላህ ተባረከ ወተዓላ። ከባዱን ስራቸውን አላህ ቀለል አደረገው። ሙሳ አለይሂ ሰላም በትራቸውን ጣል አድርገው ድግምተኞች በሙሉ የለፉበትን በቅጽበት ጎራርሳ ጨረሰችው። በትራቸውን ጣል ሲያደርጉ ወደ እባብነት ተለውጣ ስንትና ስንት ድግምተኞች የለፉበትን ጎራርሳ መጨረሻ ላይ አንገቷን ቀና በማድረግ ከዙሪያው ያሉ ሰዎችን ማስፈራራት ጀመረች። ወደ ፍርዓውን ሁሉ ሄዳ አንገቷን እንደመዘዘችበት ደንግጦ ቦታው ላይ ሽንቱን ሁሉ እንደለቀቀ የታሪክ ዑለሞች ይናገራሉ። እንዲህ አይነት ተፋሲል የሆኑ ነገሮችን ቁርአን ላይ የነብዩ ሐዲስ ላይ ባናገኛቸውም ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ عن بني اسرائيل ولا حرج ብላ ከበኒ እስራኤሎች ከአህለል ክታቦች ያገኛችሁትን ታሪክ ተናገሩ ችግር የለውም ብላ ከዲናችን ጋር የሚጋጭ እስካልሆነ ድረስ ቁርአንና ሐዲስ ላይ ካለው ሚስማማ ከሆነ አምነን እንቀበላለን። ቁርአንና ሐዲስ ጋር ካለው የሚጋጭ ከሆነ እንመልሳለን። ቁርአንና ሐዲስ ላይ ካለው ማይጋጭም ማይስማማም ከሆነ ሰምተን እናሳልፈዋለን። ከዚህ ምን ወስደው ትምህርት ካለ ትምህርት እንወስድበታለን። ፍርዓውን አምባገነን ነበር፣ አላህ ሊያዋርደው ፈለገ። እባቢቱ ወደሱ በመሄድ አንገቷን ቀና ስታደርግ ደንግጦ ሽንቱን መልቀቁ ፍርዓውንን ማዋረድ ነው።
አነ ረብኩም አልአዕላ ሲል የነበረው ሰው እባብን ሁሉ እንደሚፈራ የሚያሳይ ነው። ቤት ውስጥ ሲገባ ሽንት ቤት ላይ ሸይጣን ሰው ተመስሎ አገኘዋሉ ፍርዓውን። አንተ ማን ነህ ሲለው እንዴ አነ ረብኩም አልአዕላ እያልክ አይደል እንዴ እንዴት ቤት ውስጥ ያለውን ሰው አታውቅም ብሎ መልስ ሰጠ ሁሉ ይላሉ። አቅሉ ታውሮ እንጂ በተለያየ መልኩ ደካማነቱን ያውቃል። ደካማነቱንም ሰዎችም እንዳዩ አላህ ያደረገ ነው። በዚህ መልኩ የሙሳ እጅ ላይ የነበረች የንቋት የነበረች ዱላ ድግምታቸውን በሙሉ ስታከሽፍ የሙሳንም ስራ ኃይል ሲያዩ ሰዎች ለሁለት ተከፈሉ። ሙሳ እንዲያፍር ያደርጋሉ የተባሉት ድግምተኞች ስጁድ ተደፉ። አመና ቢረቢል ዓለሚን በዓለማቱ ጌታ አምነናል። በዓለማቱ ጌታ ሲባል ፍርዓውን እንዳይመስልባቸው ፍርዓውንም እኔን ነው የሚሉት ብሎ እንዳይኮራ ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አመነናል። ግፈኛው አምባገነኑ ሸር አስቦ የቀሰቀሳቸው ፍርዓውንም ደነገጠ፣ ተዋረደ፣ ዛቻውን ቀጠለ። ድሮ ዛቻው ሙሳና ሃሩን ላይ ነበር። አሁን ግን በዚህ ክስተት ትምህርት ወስደው ሙሳ ድግምተኛ ሳይሆኑ ከአላህ ዘንድ ተአምር ይዘው የመጡ መሆናቸውን አምነው ተረተው በአላህ ያመኑ ለጌታቸው ስጁድ የተደፉ አማኞችም ጭምር ላይ ፍርዓውን ዛተባቸው። አመንቱም ለሁ ቀብለ አን አዘነ ለኩም እመኑ ብዬ ሳልፈቅድላችሁ ለሙሳ ታምኑለታላችሁ እንዴ? ማመንም እምነትን ማስተካከልም በሱ ፍቃድ መሰረት እንዲሆን ይፈልጋል። የሰውን ልጅ በሙሉ ባሪያ ማድረግ የሚፈልግ ሰው ነው። እንግዲያውስ ዋናው ሲሕር አስተማሪያችሁ እሱ ነው አለ። ኢነሁ ለከቢሩኩም አለዚ ዐለመኩም ሲሕር ታላቃችሁ እሱ ነው ድግምት ያስተማራችሁ። ሁላችሁንም በጋራ ምን እንደማደርጋችሁን ያውቃለሁ። እጅ እግራችሁን ቆራርጣችኋለሁ፣ ዛፍም ላይ አንጠለጥላችኋለሁ፣ ከኛ ውስጥ ኃይለኛው ማን እንደሆነ ታውቃላችሁ ብሎ መፎከር፣ ማስፈራራት፣ መዛት ጀመር። ያስተሳሰብ ችግር ያለበት ለያዘው አቋም ማስረጃ የሌለው ስራ ይሄ ነው። በጡንቻ መተማመን። ይሄኔ በአላህ ያመኑ ሐቅ ሲገለጥላቸው የጌታቸውን መንገድ የተከተሉ የቀድሞ ደገምተኞች የአሁን ሙእሚኖች ቃሉ ለን ኑእቲረከ ዐላ ማ ጃአና ሚነል በይናት ወለዚ ፈጠረና ፈቅድ ማ አንተ ቃድ ኢነማ ተቅዲ ሃዚሂል ሐያተ ዱንያ አሉት። እኛ ከጌታችን ዘንድ ከመጣው ግልጽ መረጃ ሙሳ ይዞት ከመጣው ነብይነት ተአምር አንተን አናስበልጥም። ከፈጠረን ጌታ አንተን አናስበልጥም። የወሰንከውን ወሰን፣ የወሰድከውን እርምጃ ውሰድ። አንተ የፈለግከውን ብትወሰን እርምጃ ብትወስድ እዚህች ምድር ላይ ነው። አዱንያ ዞሮ ዞሮ ማለቁ አይቀርም፣ መሞታችን አይቀርም። እኛ በጌታችን በአላህ አምነናል። ከአሁን ቀደም ያጠፋነውን ጥፋት ይቅር ይለን ዘንድ አስገድደህ ያሰራህን ስሕርም ይምረን ዘንድ አላህ ካንተ ይሻላል። ወላሁ ኸይር ወአብቃ ደግሞም አላህ ዘለዓለማዊ ነው። እነሆ ሙጅሪም ሆኖ ከጌታው የተገናኘ ሰው ጀሃነም የሱ መግቢያ ናት። ወይ አይሞት ወይ በሰላም አይኖርም። ጌታው ላይ አምኖ ደግሞ ከጌታው የተገናኘ ሰው መልካምን ስራ የሰራም ሰው እነሱ የላቀ የጀነት ማዕረግ አላቸው። ከበስተሱራ ወንዞች የሚፈሱባቸው ጀነቶችንም ይገባሉ። ራሱን ከወንጀል ያጠራ ሰው ምንዳው ይሄን ይመስላል ብለው ተናገሩ። ሙሳን እንዲዋጉለት ያመጣቸው ሰዎች አምነናል ብለው አረፉ። ሽርኩን ተው። ፍርዓውን ምድር ጠበበችው። ዛቻው ላይ ቀጠለ። ሲጀምርም ተውኝ ሙሳን ልግደል ያለ ነበር። ዲናችሁን እንዳይቀየርባችሁ ምድር ላይ ፈሳድን እንዳያስፋፋ ያለ ነበር። وقال فرعون ذروني اقتل موسى وليدعو ربه ተውኝ ሙሳን ልግደለው ያለ ከዙሪያ ያሉ ሰዎች ይከለክሉት ነበር። ፍርዓውን የሰጋው አልቀረም። የሰዎች እንዲንቀየሩ ሙሳ ላኪን የቀየሩት ከመጥፎ ወደ ጥሩ ነው። ሙሳንም በሙሳ ያመኑ በብዙ ሺዎች የሚቆጠሩ ሰዎችንም መበቀል ፈለገ። ያመኑ ሰዎችንም እጅጉን አሰቃየ። ሐቁ ሲወጣና የሙሳ ተከታዮች ሲበዙም የፍርዓውን ደጋፊዎች ፍርዓውንን ያነሳሱት ጀመረ። ድሮ ሙሳን አትግደል ያሉ ያረጋጉት እንዳልነበረው وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك تللك የሚባሉ ፍርዓውን ዘንድ ቅርብ የሆኑት አንተ ፍርዓውን ሆይ ሙሳና ተከታዮቹን ምድር ላይ ፈሳድን እንዲያስፋፉ አንተን ማምለክን እንዲተው ትፈቅድላቸዋለህ እንዴ? ዝም ትላቸዋለህ እንዴ? ብለው ገፋፉ። ፍርዓውንም قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون ብለው መልስ ሰጣቸው። ላዝም አንላቸው፣ ወንዶቹን እንገድላለን፣ ሴቶቹን ደግሞ በህይወት ያስቀረን ባሪያ አገልጋይ እናደርጋለን፣
ወኢና ፈውቀሁም ቃሂሩን እኛ ከበላያቸው ሆነን እንረግጣቸዋለን እንጨቁናቸዋለን። መከራው ስቃዩ አማኞች ላይ በዛ። በዲናቸው የመጣ እጅጉኑ ተሰቃዩ። ወማ ተንቂሙ ሚና ኢላ አን አመና ቢአያቲ ረቢና ለማ ጃአትና ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን እያሉም ዱዓ ያደርጉ ነበር። ፍርዓውን ይሄን ሁሉ በደልና ግፍ እኮ የምታደርስብን በአላህ በማመናችን ነው፣ ግልጽ የሆነው ከጌታችን የመጣውን ወህይ በመቀበላችን በተአምሩ በማመናችን መልእክተኞቹን እሺ በማለታችን ነው። ጌታችን ሆይ እኛ ላይ ሰብርህን አፍስስ፣ አዝንብብን፣ ታጋሽ አድርገን፣ ሙስሊም አድርገህም ግደለን ብለው ዱዓ ያደርጉ ነበር። ዳሙኑ ሲበረታባቸውም ሙሳም ለህዝቦቻቸው እስተዒኑ ቢላሂ ወስቢሩ አላህን እገዛ ጠይቁት፣ ትዕግስትም አድርጉ፣ ምድር የአላህ ናት፣ ለፈለገው ሰው ያወርሳታል ምድርን። ሆኖም የመጨረሻ ማማር አላህን ለሚፈሩ ሰዎች ነው አሏቸው። ምንም እንኳ ለመረጋጋት ቢሞክሩም አማኞች ፈርዖንና ደጋፊዎቹ ሰራዊቶቹ ሙእሚኖች ላይ የሚያደርሱት በደልና ግፍ ጭራሽ ማይቻል ነበርና የሙሳ ህዝቦች ለሙሳ እንዲህ ሲሉ ተናገሩ። ቃሉ ኡዚና ሚን ቀብል አን ተእቲየና ወሚን በዕድ ማ ጅእተና አንተም ሳትመጣና ሳትደርስልን በፊት አዛ እንደተደረገን ነበረ። ዛሬ አንተም መተህ አንተንም ተከተለን አዛው እንደቀጠለ ነው። ምን ይሻላል? ሙሳ አለይሂ ሰላም ዓሳ ረቡኩም አን ዩህሊከ ዐዱወኩም ወየስተኽሊፈኩም ፊል አርድ ፈየንዙረ ከይፈ ተዕመሉን አሏቸው። ሰብር አድርጉ፣ ታገሱ፣ በሰብር ነው ሁሉም ነገር የሚሳካው አለ። እንዲረጋጉ አደረጓቸው። ሆኖም ጌታችሁ ጠላታችሁን ሊያጠፋ ቃል ገብቷል፣ ምድር ላይም ተተኪ ሊያደርጋችሁ ቃል ገብቷል። ከዛ በኋላ ምን እንደምታደርጉ አላህ ያያል አሏቸው። በዚሁ በጌታቸው ቃል መሰረት አላህ ተባረከ ወተዓላ ፍርዓውንና አጃቢዎቹን ሰራዊቶቹን የሚያጠፋበት ጊዜ ደረሰ። ሙሳን